የከተማ አስተዳደሩ ተማሪዎችና መምህራን ለ2018 ትምህርት ዘመን ከወዲሁ ዝግጅት እያደረጉ መሆናቸውን ገለጹ። የደብረታቦር ከተማ አስተዳደር ተማሪዎችና መምህራን ለ2018 የትምህርት ዘመን ከወዲሁ ዝግጅት እያደረጉ መሆናቸውንና ውጤታማ ለመሆን ትኩረት ሰጥተው እንደሚሰሩም ገልጸዋል። በከተማ አስተዳደሩ በሚገኙ አንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ የ2018 ትምህርት ዘመን የተማሪዎች ምዝገባ በንቅናቄ እየተካሄደ ነው። ተማሪ ሜሮን ሞላና አማኑኤል መኩ በሰጡት አስተያየት የክረምቱን ጊዜ ተጠቅመው ዝግጅት ሲያደርጉ መቆየታቸውንና በዛሬው ዕለት በየትምህርት ቤታቸው በመገኘት መመዝገባቸውን ገልጸው ለ2018 የትምህርት ዘመን ከወዲሁ ዝግጅት እያደረጉ መሆናቸውንና ውጤታማ ለመሆን በተለያየ አግባብ ጠንክረው እንደሚሰሩ ተናግረዋል። ሜሮን ሞላ ይባላል። የሰባተኛ ክፍል ተማሪ ነኝ። ምዝገባው በጣም ጥሩ ነው። በአልፋቤት ነው ሁሉም የተመዘገብ ነው እና ምዝገባው በጣም ጥሩ ነው። መስከረም 5 ጀምሮ ትምህርት ይጀምራል ተብሎ ተነግረናል እና የተለያዩ ዝግጅቶችን እያደረግን ነው። ለምሳሌ ያው እኔ ወ6 ወደ 7 መማር ከሆነ የሰባተኛ ክፍል መጽሐፍ ተቀብዬ ማንበብ የሽቶችን የተለያዩ ሽቶችን ማንበብ። እሺ፣ አመሰግናለሁ። ስሜ አማኑኤል መኩ ይባላል። በዳግማዊ ቴዎድሮስ አጠቃላይ ሁለተኛ ደረጃ ትምህርት ቤት አሁን የ10ኛ ክፍል ተማሪ ነኝ። ማለት ወደ 10 እንግዲህ አጠቃላይ የምዝገባና እንዲሁም ደግሞ ውጤት የማውጣት ሁኔታ እያካሄድን እንገኛለን። እሺ፣ እንግዲህ ክረምት ላይ እንግዲህ አሪፍ የሚባል ዝግጅት ነበረና እንግዲህ ለቀጣይ የክፍል ደረጃ እንግዲህ ያነበብንም እንደዚሁም ደግሞ ሌላው ወጣ ያሉ ኮርሶችን እየወሰድን የከረም ነው። ይህም እንግዲህ ለቀጣይ የክፍል ደረጃችን አሪፍ የሆነ ቅድመ ዝግጅት እንዲኖረን ያደርገናል ብለን እናስባለንም እንዲሁም ያደርገናል ማለት ነው። እንግዲህ ለተማሪዎች ለቀረን ጊዜ ኦልሞስት ጊዜው ደርሷል። ግን ቢሆንም ለቀራቸው ጊዜ እንግዲህ የሚችሉ ያክል ለቀጣይ ክፍል ደረጃ የሚሆናቸውን ያለፉትንም አንድ ተማሪ ግዴታ ወደፊት የሚሆንበትን ነገር አይደለም ማንበብ ያለበት ወደ ኋላም ተመልሶ ነው። ምክንያቱም በ2019 እንግዲህ የኢንትራንስ ተፈታኞች ነን። ስለዚህ እኔ እንግዲህ በእኔ የከረምኩት እንግዲህ ለዛ የሚጠቅመኝ ነገሮች ወደ ኋላዎች ያልገቡኝ ነገሮች የስከልስ እንደዚሁም ደግሞ ለቀጣይ 11ም ከሁለቱም የሁለቱም ኮርሶች ስማር እና እንዲሁም ደግሞ ሳነብ ነው የከረምኩት ማለት ነው። እንግዲህ በመጨረሻ የሚለው ለተማሪው እንግዲህ ባላቸው ጊዜ እንግዲህ ለቀጣይም ቢሆን አሪፍ የሆነ ውጤት እንዲኖራቸው ቅድመ ዝግጅት ማድረግ እንዳለባቸውና እንደዚሁም ደግሞ አሁን በተለይ አብዛኛው ተማሪ ምዝገባውን በጊዜው መጥቶ እንዲያካሂድ የሚል መልእክት ነው የሚኖረኝ። መምህር ማዋይ ቸኮልና ሚዛን አምሮ በሰጡት አስተያየት በቀጣዩ የትምህርት ዘመን ተማሪዎችን ለማብቃትና ውጤታማ ለማድረግ ከወዲሁ ዝግጅት እያደረጉ መሆናቸውን ጠቅሰው የመማር ማስተማሩን ስራ በጥሩ መንገድ ለማስኬድ በትኩረት እየሰሩ እንደሚገኙ ገልጸዋል። ማዋይሽ ቸኮለ ይባላል። የቋንቋ አስተማሪ ነኝ። በመጀመሪያ ደረጃ ተማሪዎቻችን ዛሬ ሙሉ በሙሉ በሚባል ደረጃ ማለት ይቻላል ተመዝግበዋል። እኛ ደግሞ በሰራነው እቅድ መሰረት መስከረም 5 ላይ ሙሉ በሙሉ የመማር ማስተማር ሂደት እንጀምራለን ብለን እናስባለን። እኛ ዝግጅት ከዚህ በፊት ስናደርገው የነበረው የባህል ሙዚየም ሰርተን የቋንቋ ትምህርትን በማበልጸግ ደረጃ ለተማሪዎች ቱቶሪያል ከመስጠት አንጻር በቃ ሙሉ ሰዓታችን ጧትም ከሰዓትም የትምህርት ሰዓትም ውጭ ተማሪዎችን ለማብቃት በመጣር ላይ ነው የከረም። ውጤታማም ሆነንበታለን እናስባለን። ሌሎች እህቶችና ወንድሞች እንደተዘጋጁ ተስፋ አለኝ። በቅርብ ርቀትም ስለምንተዋወቅ አብረንም ስለምንውል ነገር ግን እቅዳችንም ሰርተን ተዘጋጅተንበት ነው ያለን። መምህር ሚዛኑ እባላለሁ። የዳግማዊ ቴዎድሮስ አጠቃላይ ሁለተኛ ደረጃ ትምህርት ቤት አስተማሪ። ያው ዞሮ ተማሪዎች አሁን ከ19 ጀምሮ ምዝገባ እያካሄድን ነው። ዛሬ ጀምረናል ምዝገባ። እንግዲህ ተማሪዎቻችን ከመዝገበን ከጨረስን በኋላ ያው ፋይላቸውን አደራጅተን መስከረም 5 የመማር ማስተማር ሂደቱን ለመጀመር በቅድመ ዝግጅት ላይ እንገኛለን ማለት ነው። አስተማሪ የመጀመሪያው ቀን ነው ዛሬ ምዝገባችን። በመጀመሪያው ቀን ያው ጥሩ የሆነ የወላጆች ተማሪዎች ወደ ግቢ እየመጡ ምዝገባቸውን እያካሄዱ መሆኑን ለማየት ችለናል። ስለዚህ በዚህ ይቀጥላል ብለን እናስባለን። ተማሪዎችም ልጆቻቸውን ወደ ትምህርት ቤት ልከው በጊዜው ምዝገባዎችን አጠናቀው ወደ ትምህርት እንዲሄዱ በዚህ አጋጣሚ እንዳስተማሪ መልእክቴን አስተላልፋለሁ ማለት ነው። እኛ እንግዲህ ክረምት ላይ ስልጠና ነው የቆየ ነው። አሁን ከመስከረም 5 ጀምሮ ወደ ስራ እንገባለን። ጥሩ የመማር ማስተማር ሂደት ይኖራል ብለን እንገምታለን ማለት ነው። ስታችን በአጠቃላይ እንግዲህ በተሻለ መንገድ 2018ም የተሻለ የተማሪዎች ውጤት በተሻለ መንገድ የሚመዘገብበት ተማሪዎች የተሻለ ውጤት ያመጣሉ ብለን የምናስብበት አመት እንደሚሆን ተስፋ እናደርጋለን ማለት ነው። የደብረታቦር ከተማ አስተዳደር ትምህርት መምሪያ የመምህራንና የትምህርት አመራር ቡድን መሪና
የመምሪያው ተወካይ ኃላፊ አቶ በየርኩ እንደገለጹት በከተማ አስተዳደሩ ከዚህ ቀደም በሁለት ትምህርት ቤቶች ተማሪዎች የፓይለት ምዝገባ በጥሩ ሁኔታ መካሄዱን አውስተው በዛሬው ዕለት ደግሞ የ2018 የትምህርት ዘመን የተማሪዎች ምዝገባ በሁሉም ትምህርት ቤቶች በርካታ ተማሪዎች በተገኙበት በንቅናቄ እየተካሄደ መሆኑን ተናግረዋል። ምዝገባውን በሚፈለገው መንገድ ለማስኬድ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውንና ተግባራት በአደረጃጀት እንዲከናወኑ በመደረጋቸው የተማሪዎች ምዝገባ በጥሩ ሁኔታ እየተካሄደ እንደሚገኝም ገልጸው የመማር ማስተማሩን ስራ ከባለፈው ዓመት በተሻለ መንገድ ለማስኬድ ከወዲሁ እየተሰራ መሆኑንና ተጠናክሮ እንደሚቀጥልም ተናግረዋል። በየርቁ እባላለሁ። የደብረ ታቦር ከተማ አስተዳደር የመምህራንና የትምህርት አመራር ልማት ቡድን መሪና የትምህርት መምሪያ ተወካይ ኃላፊ። የፓይለት ምዝገባዎችን በሁለት ተቋማት አካሄደናል። ኪዳነ ምሕረት አንደኛና መካከለኛ ደረጃ፣ ዳግማዊ ቴዎድሮስ አጠቃላይ አንደኛና መካከለኛ ደረጃ። ከዚህ ተነስተን በ19 ሁሉም ተቋማት በአንድ ቀን መዝገበው እንዲያጠናቅቁ ነው አቅጣጫ የተሰጠው። እንደ ከተማ አስተዳደርም በንቅናቄ በዚህ አግባብ ገምግመናል። ስለዚህ በዚህ አግባብ አሁን ተንቀሳቀስንባቸው በ19 ማለት ነው ከጠዋት አንስተን እስካሁን ባየነባቸው ተቋማት የተሻለ ተማሪ ነው እየመጣ እየተመዘገበ ያለ። ይሄ በጣም ይበል የሚያስብል ነው። እንግዲህ የትምህርት አመራሩም ከሱፐርቫይዘር እስከ ሙያተኛ ድረስ ከዚያ ውጭ ደግሞ የከተማ አስተዳደሩም የቅስቀሳ በአደረጃጀት እየተደረገ ያለው ውጤታማ እንደሆነ ነው የማስበው። ስለዚህ በዚህ አግባብ ወላጅ በፍጹም በቀሪ ሰዓታት ማስመዝገብ መቻል አለበት። መምህራን ከ15 ጀምሮ 15 የዳግማዊ ቴዎድሮስ አንደኛና መካከለኛ የፓይለት ምዝገባ ከመሆኑ ማኳያ መምህራን እንዲገቡ የተፈለገው ከ15 ጀምሮ ወደ ትምህርት ቤታቸው እንዲገቡ ነው የተፈለገው። ከዚህ ጋር ተያይዞ መምህራን እስከ መስከረም 5 የራሳቸውን ስራ የሚሰሩበት አጠቃላይ ከመማር ማስተማሩ ጋር ተያይዞ የዝግጅት ጊዜያቸውን ተጠቅመው ሁሉም መምህራን ከ16 ጀምሮ ወደ ትምህርት ቤት መግባት መቻል አለበት። በ15 ዳይዋን ክላስ1 የሚባለው ስለሆነ ምንም አይነት ተማሪም የሚቀርበት ሁኔታ የለም። መምህራንም በዚህ ልክ ሁሉም መምህራን ትምህርት ቤታቸው ላይ ተገኝተው ስራቸውን የሚሰሩበትና በተጠናከረ ሁኔታ የሚቀጥልበት ነው ሁኔታ ያለው ማለት ነው። ከዚህ ዳይዋን ክላስ1 መስከረም 5 ሁሉም ተማሪ በየትምህርት ቤቱ ተገኝቶ ሁሉም መምህር በየትምህርት ቤት ተገኝቶ ስራ የሚጀመርበት እንደሆነ ነው እኛም የጋራ ያደረግነው። የደብረ ታቦር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊና የከንቲባው ተወካይ ኮማንደር አብራር ባበች እንደተናገሩት ከተማ አስተዳደሩ የ2018 ትምህርት ዘመን የተማሪዎችን ምዝገባ በጥሩ መንገድ ለመፈጸም በትኩረት ተይዞ ሲሰራ መቆየቱን አንስተው የተማሪዎቹ ምዝገባ በየትምህርት ቤቶቹ በንቅናቄ እየተካሄደ እንደሚገኝ ገልጸዋል። በባለፈው ዓመት ሰላማዊ መማር ማስተማር እንዲኖር ለማድረግ ስራዎች ሲሰሩ እንደነበርና በዚህም የመማር ማስተማሩ ስራ በተሻለ መንገድ እንዲካሄድ መደረጉን አውስተው በቀጣዩ የትምህርት ዘመንም የመማር ማስተማሩ ስራ በተጠናከረ መንገድ እንዲቀጥል ለማድረግ ከወዲሁ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ከ9ኛ ክፍል ጀምሮ የተደረገው የንቅናቄ ምዝገባ በጣም ጥሩ እንደነበረ ማየት ችለናል። ተማሪዎች በራሳቸው መጥተው እየተመዘገቡ ነው። ይሄ ትምህርት በሰላም እንዲሳካ በሰላም እንዲጠናቀቅ ከዚህ በፊትም ባንክሮ ስንሰራ የቆየንበት ሁኔታ ነው ያለ። በተለይ እንደ ደብረ ታቦር ከተማ ከምንም በላይ ተማሪዎች በትምህርት ገበታቸው ያለምንም እንከን ትምህርታቸውን እንዲከታተሉ በ2017 ዓመት ደብረ ታቦር ከተማ በሁሉም ትምህርት ቤት በ36 ትምህርት ቤቶች በሰላም ተጀምሮ በሰላም የተጠናቀቀበት ሁኔታ ተማሪዎች ከትምህርት ገበታቸው ሲከታተሉ የቆዩበት ሁኔታ ነው ያለ። አሁንም ይሄ በእያንዳንዱ አካባቢ የጸጥታ መዋቅራችን ህብረተሰባችን ለሰላሙ በጣም አጋዥ ነው። ትምህርቱን ያለምንም ማቋረጥ እንዲከታተል ምቹ ሁኔታ እና የሚያሰጋ ነገርም የለም። ካሁኑም ተማሪ በየአካባቢው እየተመዘገበ ያለበት ሁኔታ በየትምህርት ቤቱ እየተመዘገበ ያለበት ሁኔታ በጣም ጥሩ ነው። ይሄ እንዲቀጥል ከፍተኛ የሆነ ክትትል ቁጥጥር እየተደረገ ነው ያለ በሁሉም መዋቅር። በተለይ የጸጥታ መዋቅራችን በዚህ ዙሪያ ላይ
በትኩረት ይዞ እየሰራ ነው ያለ። ይሄ ንቅናቄ የተማሪዎች ንቅናቄ ዛሬ ካየነው አኳያ በጣም ጥሩ ይበል የሚያስብል ጥሩ ጅማሮ ነው። ይሄ እንዲቀጥል እንፈልጋለን። ስለዚህ ተማሪዎች ያለምንም ስጋት ትምህርታቸውን እንዲከታተሉ ቤተሰቦቻቸው ወደ ትምህርት ገበታ እንዲልኩ ደብረ ታቦር ሰላም ነው፣ አንጻራዊ ሰላም ነው። በተለይ ባሳለፍናቸውም ወስደን ስናይ ምንም አይነት ክፍተት የታየበት ካለመሆኑ ጋር ተያይዞ ቤተሰቡ ልጁን በሙሉ እምነት ወደ መንግስት ትምህርት ቤቶች ወደ ግል ትምህርት ቤቶች እንዲልክ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። በደብረ ታቦር ከተማ አስተዳደር የ2018 የትምህርት ዘመን የመማር ማስተማር ስራ መስከረም 5 ቀን 2018 ዓ.ም እንደሚጀመር ከከተማ አስተዳደሩ ትምህርት መምሪያ የተገኘው መረጃ ያመለክታል።